መሳፍንት ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ስላሰሩ በእግዚአብሔር ፊት ክፉ ስለሰሩ እግዚአብሔር የሞዓብ ንጉሥ ኤግሎምን በእስራኤል ላይ አበረታባቸው። የአሞን ልጆችና አማሌቅ ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባም ያለባት ከተማ ያዟት። የእስራኤል ልጆች ለሞዓብ ንጉሥ ለኤግሎም 18 ዓመት ተገዙለት። ስንት ዓመት ተገዙለት? የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔር ቢንያማዊውን የጌራ ልጅ ናዖድን ግራኙን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ክብር ላኩ። ናዖድም 2 አፍ ያለው እርዝመቱ 1 ክንድ የሆነ ሰይፍ አበጀ። ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብ ንጉሥ ለኤግሎም ክብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። እስኪ ኤግሎም እጅግ ወፍራም ሰው ነበረ። እስኪ ግብር ሲቀበል እናንተ ሰፈር የወፈረ ዛሬ ይሞታል። ኤግሎምም እጅግ ወፍራም ነበረ። ግብሩ ማቅረብ በጨረሰ ጊዜ ግብር የተሸከሙት ሰዎች ሰደደ። ናዖድ ግን በጌልጌላ ከነበሩት ትክል ድንጋዮች ዘንድ ተመልሶ ንጉሥ ሆይ አቤት የሚስጥር ነገር አለኝ አለ። ንጉሥም ዝም በል አለ። በዙሪያው የቆሙት ሁሉ ወጡ። ናዖድ ወደ እርሱ ቀረበ። እርሱ በሰገደት ቤት ለብቻው ተቀምጦ ነበር። ናዖድም የእግዚአብሔር መልእክት ላንተ አለኝ አለ። ከዙፋኑም ተነሳ። 4 ነጥብ ሆነ። ጠላታችሁ ላይቀመጥ በ4 ነጥብ ይነሳል። በኋላ ሳብራራው ይገባችኋል። ካሁን የተቀመጠበት ዙፋን ተመሶ ላይቀመጥበት በ4 ነጥብ ይነሳል። ናዖድ ግራ እጁን ዘርግቶ ቀኝ ጭኑን ሰይፉን ወሰደ፣ ሆዱን ወጋው። የሰይፉም እጅታው ደግሞ ከስለቱ በኋላ ገባ። ስቡም ስለቱ ከደነው። ሰይፉንም ከሆዱ መልሶ አላወጣውም። በኋላውም ወጣ። ናዖድ ወደ ደሩ ወጣ። የሰገነቱም ደጅ ዘግቶ ቆለፈው። ናዖድ ከሄደ በኋላ ባሪያዎቹ መጡ። የሰገነቱ ደጅ ተቆልፎ ባዩ ጊዜ ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪያፍሩም ድረስ እጅግ ዘገዩ። የሰገነቱም ደጅ እንዳልተከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ። እነሆም ጌታቸው በምድር ወድቆ ሞቶም አገኙት። ዛሬ ኤግሎም ይሞታል። በዘገዩበትም ጊዜያት ናዖድ ሸሸ። ትክል ድንጋዮችም አለፈ፣ ወደ ቤይርቶታ አመለጠ። በበጣም ጊዜ በተራራማው በኤፍሬም አገር ቀንደ መለከት ነፋ። የእስራኤል ልጆች ከእርሱ ጋር ከተራራማው አገር ወረዱ። እርሱም በፊታቸው ሄደ። እርሱም እግዚአብሔር ጠላቶቻቸውን ሞዓባውያን በእጃቸው አሳልፎ ሰጥቶናልና ተከተሉኝ አላቸው። ተከትለውትም ወረዱ። ወደ ሞዓብ የሚሻገረውን የዮርዳኖስን መሻገሪያ ያዙ። ማንንም አላሳለፉም። ትርጉሙ ማንም አላመለጠም ይላል። ዛሬ ጠላታችሁ አያመልጥም። የዛን ጊዜ ከሞዓብ 10,000 የሚያህሉትን ጎልማሶችና ጽኑዓን ሁሉ መቱ፣ አንድ እንኳ አላመለጠም። በዚያን ቀን ሞዓብ ከእስራኤል እጅ በታች ተዋረደ። ምድሪቱ 80 ዓመት አረፈች። አንድ እጃችሁ ከፍ አድርጉ። በዚያን ቀን ሞዓብ ከእስራኤል እጅ በታች ተዋረደ። ዛሬ ጠላትህ ካንተ እጅ በታች ይዋረዳል። አሃ ክብር የሚቀበል ሰባው የሚል ወፈርኩኝ የሚል ዋና ነኝ የሚል ዛሬ በእናንተ እጅ ይዋረዳል። በቤታቸው ፊት ይዋረዳል። ጠላትሽ ይዋረዳል። እስራኤልም 80 ዓመት አረፈች እንደሚል ነው። ዛሬ ረፍት ያጣቸው ዋናው ሲሞት ረፍት ይሆንላቸዋል። ግብር ተቀባይ ይሞታል። ባራካታካ እሱ እየጀለበ አንተ እየከሳ አትቀጥልም። ያንተ ጤና እየተዛባ እሱ እየሰባ እየጨመረ እየወፈረ እየተደላደለ አንተ ዘር ውስጥ አይቀመጥም። ካመንከ ዛሬ የመጨረሻ ይሆናል። 18 ዓመት ሙሉ እዚህ ስፍራ ላይ ኤግሎም ይባል እንደገዛቸው ዛሬ አንተ ህይወት ላይ 20 ዓመት 30 ዓመት 40 ዓመት 50 ዓመት ዘርን ሁሉ ሲገዛ የነበረ ዛሬ የመጨረሻው ይሆናል። በጣም ሰፊ ነው። በነገራችን እንደው በሩጫም ቢሆን የመሳፍንት መጽሐፍ የድግግሞሽ መጽሐፍ ነው። ሪሳይክል ላይፍ ያለበት መጽሐፍ ነው። መጽሐፉ እግዚአብሔር በመሳፍንት መጽሐፍ ውስጥ 12 መሳፍንቶችን አስነስቷል። መሳፍንት ማለት አዳኝ፣ ታዳጊ፣ ፈራጅ ማለት ነው። በዚህ በመሳፍንት መጽሐፍ የድግግሞሽ መጽሐፍ የተባለበት ምክንያት እስራኤል አምላክ አለው፣ ኪዳን አለው፣ ተስፋ ቃል አለው። ነገር ግን ሕይወቱ የድግግሞሽ የሆነበት ዘመን ነበር። ለምን ሲባል ዋናው ቁልፉ በዛን ዘመን ንጉሥ አልነበረም። ሰው በልቡ ደስ ያለውን ያደርግ ነበር ይላል መጽሐፉ።
ሰው ደስ ያለውን የሚያደርግበት ዘመን ነው። ከዚህ በተነሳ ህይወታቸው ላይፋቸው ድግግሞች ነው እና እግዚአብሔር ኃጢአት ሲሰሩ እስራኤላውያን ጠላት ያስነሳባቸው ነበር። ጠላት ያስነሳባቸውና የሆነ ዓመት ያህል ያስጨንቃቸው ነበር። ለምሳሌ በዚህ ክፍል ላይ የሞዓብ ንጉሥ ኤግሎም አስነሳባቸው። 18 ዓመት ባሪያ ያደረጋቸው፣ ገዛቸው። ልክ በተመሳሳይ እንደዚሁ ጠላት ያስነሳባቸው ነበር እና ጠላት ሲጨቁንባቸው፣ ጠላት ሲያስጨንቃቸው ወደ እግዚአብሔር ይጮኻሉ። ድረስልን። የችግራቸው ሰዓት ላይ ወደ እግዚአብሔር ይጮኻሉ። እግዚአብሔር ሩህሩህ አምላክ ስለሆነ እንደኛ ስላልሆነ መሳፍንት ያስነሳላቸው ነበር። መሳፍንት ያስነሳላቸውና ነቢይ ታዳጊ ያስነሳና ጠላቶቻቸውን ይመታ ነበር። እዛ ተደላድለው የሆነ ዓመት ያርፋሉ። አንዳንድ ጊዜ 20 ዓመት፣ ለምሳሌ በሶምሶን ዘመን 20 ዓመት አርፈዋል። በናዖድ ዘመን ደግሞ 80 ዓመት አረፈች ይላል ምድሪቱ። መሳፍንት ሲነሳ ትውልድ ያርፋል። ነቢይ ባለበት ትውልድ ያርፋል። ከዛስ እንደገና ይረሱትና ኃጢአት ለማድረግ ተመልሰው እግዚአብሔርን ይበድላሉ። አሁን ጠላት ያስነሳባቸዋል። አሁን ይጮኻሉ። መሳፍንት ያስነሳላቸዋል። እንደገና ያርፋሉ፣ ይበድላሉ፣ ይጮኻሉ። መሳፍንት ያስነሳል፣ ያርፋሉ። ድግግሞሽ ዘመን ነበር። በዚህ ወቅት ውስጥ እኔ ልመርቃችሁ ከህይወት ከሚያስጠላ አንዱ ህይወት 2017ን 2018 ላይ መድገም፣ 2018ን 2019 ላይ መድገም። አንዴ እጅግ ከፍ ባርክ። የድግግሞሽ ህይወት ከላያችሁ ላይ ይሰበር። አሜን አላችሁ? ረገጥ አድርግና አሜን በሲ። የዛሬ 10 ዓመት የነበርክበት አሁንም ያው ስትሆን አስቀያሚ የድግግሞሽ ህይወት። በዚህ ጊዜ ይሄ አይነት ህይወት ውስጥ እያሉ ኃጢአት ሰርተው እግዚአብሔር በድለውት ጠላት አስነሳባቸው። ኤግሎም የሚባል የሞዓብ ንጉሥ። ይሄ ደግሞ ጨካኝ ንጉሥ ነው። ለየት ይላል ካራክተሩ፣ ከሌሎቹ ለየት ይላል። 18 ዓመት ሙሉ ገዛቸው። እንደው መጽሐፉ እንደሚናገረው አሞናውያንን ሌላ ሀገር ጨምሮ 3 ሆነው ዘንባባ የምትባለው ከተማ ያዟት ይላል። ኢያሪኮን በጣም ምርጥ ከተማውን ይዞ የእስራኤል እኮ ይዞ 18 ዓመት ሙሉ ይገዛቸው ነበር። እስራኤል ሳትወድ በግዷ አምላክ እያላት ኪዳን እያላት በየዓመቱ ክብር ታቀርብ ነበር። ባሪያ ስትሆን ዝም ብላ ባሪያ። እስራኤል ይለፋል፣ እስራኤል ይዘራል፣ ያጭድና ዋናውን ግብር በየዓመቱ ግብር ይላክለታል። ለማን? ለኤግሎም። ኤግሎም ደግሞ ክብር ተቀባይ ነው። እስራኤል ክብር አቀባይ ናት። ለምን ሲባል አይሎባታል። ማን? ኤግሎም። ከዚህ የተነሳ 18 ዓመት ሙሉ ክብር ሲቀበል መጽሐፉ እንደሚናገረው ቁጥር 20 ላይ ኤግሎምም እጅግ ወፍራም ነበር። ኤግሎም የሚለው የስሙ ትርጉም የሰባ ጥጃ ማለት ነው። ዛሬ ዘር ላይ የሰባ ካለ አበቃ። አበቃ እኮ ነው ብለህ የሆነ ቀን በአንድ እያለ በ7 በ8 በ10 በ12 ምናምን እያለ ግብር እየተቀበለ ያንተን በረከት እየተቀበለ ዘር ላይ የሰባ ካለ ዛሬ የመጨረሻው ይሆናል። ግብር ተቀባዩ ዛሬ ይሞታል በኢየሱስ ስም። ምድራችን ላይ ግብር የሚቀበል የከረመው የቆየ ኢትዮጵያን የገዛ ባሪያ ያደረገ የሰባ ዋና ነኝ የሚል ዛሬ ይሞታል። ዛሬ መልእክቴ እንደው ከመንደር ያለፈ ካንተ ያልፋል። ኢትዮጵያ ላይ ተቀመጠ ወፍራም ነኝ የሚል ዘንዶ ክብር ተቀባይ ሉሲፈር ዛሬ በጌታ በኢየሱስ ስም እኔ ጸልያለሁ። በበቀል ቅባት ዛሬ ይሞታል። አንዴ ጩና ይሞታል። በስኪ አስኳ አዲስ ሰፈር ላይ ያለ ይሞታል። አዲስ አበባ ላይ ያለ ይሞታል። ኢትዮጵያ ክልሎች ላይ ያለ ይሞታል። በአንተም ሰፈር ላይ ያለ ግብር የሚቀበል ዛሬ ይሞታል። አንዴ ጩና ይሞታል። በስኪ ግብር የሚቀበል 18 ዓመት ሙሉ ግብር ሲቀበል ጤናን ይበላል፣ እድሜም ይበላል። አንድ አስቡ፣ 18 ዓመት ሙሉ
እድሜያቸውን በልቷል። ክብር እየተቀበለ እድሜያቸውን በልቶ ዛሬ እድሜያችሁን የበላ ጤናችሁን የበላ ሰላማችሁን የእናንተን ነገር እየተቀበለ ያለው ዛሬ እግዚአብሔር የመጨረሻ ያደርግላችኋል። ዛሬ ግብር የሚቀበለውን የመጨረሻ ያደርግላችኋል። በዚህ መካከል በጣም ሲያስጨንቃቸው 18 ዓመት ሙሉ አልጮሁም፣ አልጸለዩም። ምን አይነት ንቋን ነበሩ! 18 ዓመት በየዓመቱ ኤግሎም እኮ እየጨቁናቸው ነው፣ እየተቀለበ እኮ ነው። ነገር ግን አልጮሁም። 18 ዓመት ሙሉ ዝም አሉና 18ኛው ዓመት ላይ ይሄ ነገር መጽሐፉ እንደሚናገር ወደ እግዚአብሔር ጮሁ። አንተ ከጭቆና የሚታደግ እግዚአብሔር ነው። የሚጸልይ ሰው እኔ ዛሬ እነግራችኋለሁ ከጠላት ቁጥጥር ውጭ ይወጣል። ጠላት አይቆጣጠርህም በኢየሱስ ስም። አንድ ስሙ በጌታ ኤግሎም እጅ ላይ ነበሩ እስራኤል የእግዚአብሔር ሕዝብ ነው። ከእግዚአብሔር እጅ ወጥተው ማን ላይ? ኤግሎም ላይ። ዛሬ ይኸውልህ አንተ ወደ እግዚአብሔር እጅ ትመጣለህ፣ ጠላትህ በአንተ እጅ ላይ ይሆናል። እንቀያየራለን። እግዚአብሔርም ሞዓባውያንን በእጃችን አሳልፎ ሰጥቶናልና ጠላትን እግዚአብሔር በእጅ አሳልፎ ይሰጣል። ከእጁ ትወጣለህ፣ በእጅ ይሰጣል። አንዴ ጩሁና ከጠላት እጅ እወጣለሁ በል እስኪ። በእጅ ግን ይገባል በል እስኪ። ዘር ማንዘር ላይ ያለ አለ የሚመለክ የሆነ ስም ያለው አለ፣ የሆነ ስም ተሰይሞለት የሚመለክ አለ እና ያንቺ ዕጣ ፈንታ በእጅ ነው የሚል አለ። አሁን እሱ ይዋረድና ጠላት እጅህ ላይ ይቀመጣል። እንደበደልከው ታንጠባጠበዋለህ። ለምሳሌ በበቀል ነው መጸለይ ያለብህ። ቡዳ እያልክ እየለመንኩ አይደለም የምትቀጥለው። አሁን በእጅ ታልፎ ይሰጥሃል። እጅ ከፍ አድርግ፣ ሞራ ገላጭ በእጅ ይሰጥሃል። ዘር ማንዘር ላይ ያለ ዛሬ በእጅ ይሰጥሃል። እጅሽ ከፍ አድርጊና ድሉ የኔ ይሆናል። በስኪ ጌታ ምስክሬ ነው። የጠላታችሁ አጸድ ማምለኪያ ዛሬ ይፈርሳል። ዘር ማንዘራችሁ ላይ ሲመለክ የከረበ ማምለኪያው አለኝ እግዚአብሔር። የቃልቻ መንፈስ አለኝ እግዚአብሔር። የጨሌ መንፈስ አለኝ እግዚአብሔር። ቅቤ የሚለቀለቅለት ቅቤ ውስጥ የሚነከር ጨሌውን በቅቤ ለቅልቀው የሚራከቡ ጨሌ ቆጣሪ መናፍስ ዛሬ ይዋረዳል። ቁጭ በሉልኝ አንዴ። ዕጣ ፈንታን ይሻለው የሚል በረከትን የሚበላ እድሜህንም እንዲሁም ደግሞ ያንተን ልፋት የሚበላ ስኬትን ፋይናንስን የሚበላ ያንቺን ትዳር የሚበላ ሰላምን፣ እንቅልፍን፣ ደስታን የሚነጥቅ ዛሬ የመጨረሻው ይሆናል። ዛሬ የመጨረሻው ይሆናል። ጩይና የመጨረሻው ነው። በእስኪ በእናትሽ ወደ እግዚአብሔር ጮሁ ይላል። እስኪ ጮሁ በስካን ጊዜ እኔ ፈቅጄላችኋለሁ። እስኪ አስኮ ይሰማ በኃይል እሪ ብላችሁ ጮሁ እስካን ጊዜ። አንዳንዱ ስላደገ እኮ ነው የሚያጮኸው። ትልቅ ሆነዋል። እኔ ምርጮ ኢያሪኮ በጩኸት ፈረሰ ከተባለ ጩሁና አንድ ጊዜ ጠላቴ ዛሬ ይፈርሳል። በስካንሲ ግብር ተቀባዩ ይሞታል። በስኪ ከዛ ማን አስነሳላቸው መሰል? ልክ ሲጮህ መልስ አመጣላቸው። ናኦድ ይባላል። ግራኝ ነው። መሳፍንት አስነሳላቸው። ግራኝ ነው። አስነሳላቸው። ልባርካቸው። እግዚአብሔር ስትጮሁ የሆነ ነገር ያስነሳላችኋል። ሰው ያስነሳልሻል። የሥራ በር ይከፍትልሻል። መልሱን ይፈጥነልሻል። ጮሁ፣ አስነሳላቸው። ልባርካችሁ በኢየሱስ ስም። የምትጸልዩ ሰዎች ልባርካችሁ። መልሳችሁ እንደ ጮኻችሁ አይቀርም። ከጣሪያ በታች አይሆንም። እግዚአብሔር ይመልስላችኋል። አለ እግዚአብሔር ይመልስላችኋል። አንዴ ጮሁና እግዚአብሔር ይመልስልኛል በሱ ጮሁና የጩኸታቸው መልስ ናኦድ ሆነ። እግዚአብሔር ሳቢ ብቻ አይደለም መላሽ ነው፣ ሰጪ ነው። ልባርክ በኢየሱስ ስም። ስለ ልጅ ትጮኻለህ፣ ስለ ጤንነት ትጮኻለህ፣ ስላለበት ጉዳይ ታለቅሳለህ። እግዚአብሔር መልሱ ይልክላችኋል። መልሱን ያስነሳላችኋል። ናኦድ አስነሳላቸው። ግራኙ ናኦድ አስነሳላቸው። እስኪ ዛሬ እንደ ግራኝ ናኦድ የሚነሳ ሰው አለ? ግራኝ ወለ ጨካኝ፣ ግራኞች ክፉ ናቸው። ዛሬ ጠላት ላይ ክፉ ትሆናለህ። አንዴ እጅ ከፍ አድርግ። ኢላማ ሐሰትን በኢየሱስ ስም ግራኝ አስነሳላቸው ይላል። ጨካኝ ኢላማ ያለው ኃያል ትሆናለህ በኢየሱስ ስም።
የማትሰት ነቢይ፣ የማትሰት የእግዚአብሔር ባሪያ ትሆኛለሽ። ኪዳን በላይ ላይ ይቀመጣል። በጠላት ላይ ራስን ያስነሳል። እጅን ከፍ አድርግና እነሳለሁ በል እስኪ። እኔ ልባርካችሁ። ራሳችሁ ሰፈራችሁ ላይ ያለውን ልትመቱ እግዚአብሔር ያስነሳችኋል። አስነሳ ማንን? ናዖድን። ናዖድ ደግሞ ከዛ 18ኛ ዓመት ናዖድ አቤት እንግዲህ አሁን ጊዜው መጥቷል። ኤግሎም 18 ዓመት ገዝቷል። አሁን ማብቂያው ነው። ዛሬ የመጨረሻ የጠላታችሁ ማብቂያ ነው። ኦቶ ሳካቲ ኪቲ ባቱ ሺ ፓፓ ሳካቲ ካታ አታኬ ፓራ ሻካታ ኪታ የሆነ በጫት ጫት እየቃመ የሆነ ጭስ እያጨሰ ሲረግም ግብር ሲቀበል የነበረ ዛሬ የመጨረሻው ነው። ከልካይ መንፈስ ዛሬ የመጨረሻው ነው። አስባችኋል? ሁሌ ተቀባይ፣ ሁሌ እናንተ ደግሞ ሰጪ የሚበዘብዝ መንፈስ ዛሬ የመጨረሻው ነው። እስኪ አንድ አሜን በሉ። ከዛ እስራኤል ናዖድን ሲያስነሳ እግዚአብሔር ሲያስነሳላት በቃ አሁን ግብር የምንልከው ከናዖድ ጋር ነው አሉ። ናዖድና አብሮት ያሉ ግብር ይዘው ወዴት? ወደ ኤግሎም መጽሐፉ እንደሚናገር። ለምን? በየዓመቱ ይቀበላል። ካለበለዚያ መከራው ይበዛል፣ ይጠናል። ገብስማ ዶሮ አንጣ ብሎ ቀይ ብታመጣ ታውቃለህ ምን እንደሚያደርግ። ያኛው ጨካኝ እና ኤግሎማት እሱ ነው። በስርዓት የሚፈልገውን ነገር ነው የምታቀርብለት እና እሱ ሊያቀርብ እግረ መንገድ ግን የመጨረሻ መልእክት ይዞ ነው። ከእግዚአብሔር ተነስቷል ተቀብቶ የበቀል ቅባት እና አንድ ክንድ ግን አዘጋጀ የሚቃለው አንድ ክንድ ሰይፍ አዘጋጀ። ደስ ይለኛል። በሁለት ወገን የተሳለ አንድ ክንድ ሰይፍ አዘጋጀና በቀኝ ጭኑ ላይ አደረገው። ግራኝ ነው። ቀኝ ጭኑ ውስጥ ከተተው። በምን አብዩት እዚህ ውስጥ ከቶ ግብር ይዞ አብሮት ያሉ ሁሉ ግብር ይዘው ይሄዳሉ። ይሄ ግብር የመጨረሻ ነው። ሳይበላው ገና ሳይበላው ይሞታል። ግብር ተቀባዩ ይሞታል እኮ እያልኩ ነው። በእናትህ ረገጥ አድርግና አሜን። አንተ ለሀገር የሚሆን መልእክት ነው እየተናገርኩ ያለው። ስንት ዘመን ደም ጠጣ እኮ አንተ። የምድሪቱን ደም ጠጣ። የሰሜን ደም፣ የደቡብ ደም እያለ የምዕራብ የምስራቅ እያለ ስንት ደም ጠጣ እኮ። ይሄ እኛ ሀገር ላይ ተቀመጠ ግብር ተቀባይ መንፈስ እጅግ ከፍ አድርግልኝ። ዛሬ ይሞታል። በባህር ውስጥ ያለው ዘንዶ እገላለሁ እንዳለ እግዚአብሔር በኢሳይያስ 27 ላይ ዛሬ ተደብቆ ያለ የሆነ ቦታ ተሸሽጎ ያለ የሆነ ከፍታ ላይ ያለ የሆነ ወንበር ላይ ተቀመጠ ዛሬ ይሞታል። ሄደ። ከዛ ሁሉም ያው እንግዲህ ገዢ ነው ብያቸዋለሁ። እንደ ልማዳቸው ግብራቸውን አቀረቡ። ግብር አቀርበው ወጡ። ናዖድም ተያይዞ ወጡ ይላል መጽሐፉ። ተያይዞ ወጡና አብሮት የነበሩትን ቆይ አንዴ መጣሁ አላቸው። ስራ አለዋ። አብሮት የነበሩ እስራኤላውያን ግብር ያቀረቡ ነበር። አብረው ወጡና እሱ ቆይ አንዴ ያላቸውን ተመልሶ ሄደ ይላል። ተመልሶ ገባና ኤግሎም ፊት ንጉሥ ሆይ አለ። አቤት ሚስጥር አለኝ አለ። ቆይ አለ። ጸጥ በሉ አለ። እንደውም ትርጉም ጸጥ በሉ ውጡልኝ አለ። ዙሪያ የነበሩ ትልልቅ ማናጀሮ ምንድን ነው ንገሩኛ፣ ታይትል ያላቸው ኮማንደር፣ ትልልቅ ባለስልጣን፣ ሚኒስትር ጠቅላላ ውጡልኝ አለ። ለምን? ሚስጥር ነው። ከሰማይ ይዞ የመጣው ሚስጥር አለ። ዛሬ ሚስጥር አለኝ። አሜን። ጠላታችሁ ሊሞት ነው። አሜን። ሚስጥር ያለው እሱ ነው። ውጡ አለ። ጠቅላላ ተያይዘው ወጡ። እዛ ድጋሚ ናዖድ እንደዚህ አለ። ሁልክ ሲወጡ ሁለተኛ ንጉሥ ሆይ አለው። አቤት። አሁን ሚስጥር አይደለም መልእክት አለኝ። ይኸው አንብበው። ለጠላትሽ መልእክት አለኝ። አሜን። ለጠላት መልእክት አለኝ። ለጠላት መልእክት አለኝ። የሞቱ ቀን ነው ዛሬ። የሚሞትበት ቀን ነው ዛሬ። ቻካ 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 ቻካ። አንዴ ጩሁና አሜን በሉ እስኪ። መልእክት አለኝ አሉ። መልእክት አለኝ ሲል በቃ እግዚአብሔር እንዴት ቢወደኝ ነው አንተ ጋር መልእክት ካለማ ብሎ አዛብ እኮ ነው መጽሐፉ እንደሚናገረው ከዙፋኑ ተነሳ ይላል።
ሚስጥር አለኝ ሲል አልተነሳም። መልእክት አለኝ ሲል ተነሳ። ከዙፋኑ ተነሳ ይላል። አንድ ወንበር አንጣልኝ በእናት ኤግሎም ቁጭ ብሏል። 18 ዓመት ብሎ ቁጭ ብሎ እነሱ ይለፋሉ፣ ላባቸውን ጠብ ያደርጋሉ። እሱ ቁጭ ብሎ ባሪያ እያደረገ ይበላል። ሲበላ ሰባ፣ ደለበ። መልእክት አለኝ ሲል ናዖድ ማለት የስሙ ትርጓሜ ክብር፣ ግርማዊ፣ ምስጋና ማለት 3 ትርጉም ያለው አንዴ ስሙ። መልእክቱን ይዞ የመጣው የእግዚአብሔር ክብር ያለበት ክብር ማለት ነው። ክብር መልእክት ይዞ ሲመጣ የሰባ ጥጃ ከተቀመጠበት ተነሳ። የእግዚአብሔር ክብር ከናንተ ጋር ይሆናል። የሰባ እናንተ ቤት ውስጥ ያለ የደለበ ከተቀመጠበት ተሰግስጎ ከተቀመጠበት አክስት ላይ፣ አጎት ላይ፣ እናት ላይ፣ አባት ላይ፣ ጓዳ ሳሎን ላይ፣ ሰፈር ላይ የተቀመጠ ከተቀመጠበት ይነሳ። ቆይ አንዴ ክብር ነው። ናዖድ ማለት መንፈሳዊ ትርጉም አለው። ያችን ላይ ናዖድ ይዞ የመጣው የእግዚአብሔር ክብር ነው። ናዖድ አሁን የእግዚአብሔር ክብር ብላችሁ ያዙት፣ የእግዚአብሔር ግርማ ብላችሁ ያዙት። እጅግ ወፍራም ነው እኮ አይደል? እሱ ሲታይ በሰውኛ ግርማዊ ማን ነው? ክብር ያለበት ይመስለው ወፍራም። እኛ ሀገር ድሮ ታውቃላችሁ፣ ወፍራም ሰው እዚህ ጋር እንደዚህ ያበጠ ሀብታም ነበር ምንለው። አሁን በሽታ ነው አባቴ። አሁን እሱ ለማጥፋት ራሱ መከራ ነው የምትበለው። ግን ኤግሎም ወፍራም ነው። ግርማዊ የሚያስብለው ማን ነው? ኤግሎም ነው። ናዖድ እግዚአብሔር ያስነሳው ነው። እግዚአብሔር ከኤግሎም በላይ ክብር አስቀመጠበት፣ ግርማ አስቀመጠበት። መልእክት ይዞ መጣ። ግርማዊ የሰማይ ግርማ ያለበት ከመናፍስቱ ዓለም የተቀበለውን ግርማ አስነሳው። በእናትህ አሜን በል። የእግዚአብሔር ግርማ ያለበት የእግዚአብሔር ክብር ያለበት ከመናፍስቱ ዓለም የተቀበለው ግርማ ተቀምጦ ሲቀለብ የነበረውን አስነሳው። አንቺ ላይ የሚመጣው የእግዚአብሔር ግርማ፣ አንተ ላይ የሚመጣው የእግዚአብሔር ክብር እዛ ሰፈር ያለውን ያስነሳዋል፣ ይመታዋል፣ ይገለዋል። በኢየሱስ ስም ባርካችኋለሁ። በእግዚአብሔር ክብር ባርኳችሁ። አንድ የበቀል መንፈስ መቀበል የሚፈልግ ሰው አለ? ልመርቃችሁ፣ ልባርካችሁ። የእግዚአብሔር ክብር ይውደቅባችሁ፣ ግርማዊ ክብር ይውደቅባችሁ። የበቀል ቅባት ላያችሁ ላይ ይምጣ። ጠላትን የሚደፋ መንፈስ የእግዚአብሔር ክብር ላያችሁ ላይ ይምጣ። እሺ ቁጭ በሉ አንዴ። እጃችሁ ዘርጉና የበቀል ቅባት ወደቀብህ በሉት። እግዚአብሔር በመናፍስት ላይ ቀባዋለሁ ይለኛል፣ አስነስቼዋለሁ ይለኛል፣ እንደ ናዖድ አስነሳዋለሁ ይለኛል፣ ላዩ ላይ ቅባት አመጣለሁ ይለኛል፣ ለምድሪቱ ረፍት አደርገዋለሁ ይለኛል። እስኪ እጃችሁ ከፍ አድርጉና አሜን በሉ። እግዚአብሔር እንደዚህ ማሽ ስትቀይራ ያለው እግዚአብሔር ማሽ አስቀይረዋለሁ። ራዲካል የሆነ ለውጥ ይሆንለታል። ግርማዬን አስቀምጥበታለሁ፣ ክብሬን አስቀምጥበታለሁ፣ ቅባቴን አስቀምጥበታለሁ። እግዚአብሔር የሚመታው ጨሌ ያለ ይለኛል፣ አለቆችን ያዋርዳል ይለኛል። ይሄ ቅባት ላዩ ላይ ወደቀ፣ በኢየሱስ ስም ወደቀ። አንዴ እጅ ከፍ አድርግ። የሆኑ ሰዎች ቅባት ሲቀበሉ እያየሁ ነው። እንደዚህ ካሁን እየለመሽ እያለቀሽ አትጓዥም። ጌታ ምስክሬ ነው። ዛሬ ይኸውልህ ግንባር ላይ ቅባት ይመጣል። ቴፓፓፓ አንተ ላይ ያለው ግርማ እዛ ሰፈር ላይ ያለውን ብድግ ያደርገዋል። ቁጭ በሉልኝ። ቆይ ዛሬ የምትቀበሉት ቅባት አንተ ስትንቀሳቀስ ሰፈር ያለው ይነሳል። ለምን መሰለህ? አንተ ላይ ያለው ክብር እዛ ሰፈር ያለ ከመናፍስቱ ዓለም በድግምትና በርክማን የሚንቀሳቀሰው ለአንተ ሽርጉድ ማለት ይጀምራል። አንተን መፍራት ይጀምራል። ክንፏ እንደተመታች ወፍ እንደዚህ ኩስስ ብለን አንወጣም። ዛሬ ላይሽ ላይ ግርማ ይመጣል። መስዬ እንደዚህ ግርማ ላይሽ ላይ ይመጣል። አረ ቅባት ላያችሁ ላይ ይመጣል። አረ ላይ ይመጣል። ቆይ ናዖድ ክብር ነው፣ የእግዚአብሔር ክብር ነው። ኤግሎም ደግሞ የመናፍስቱ ምልክት ነው፣ ወኪል ነው።
ኤግሎም የጨለማው ወኪል ነው። ናዖድ ደግሞ የብርሃን ወኪል ነው። የእግዚአብሔር ወኪል ሲመጣ የጨለማው ወኪል ተነሳ። ቆይ ትልቅ ሰው ሲመጣ በእኛ ባህል ካልቸር ብድግ ትላለህ፣ ትነሳለህ። ትንሽ ከእድሜ በታች ከሆነ ጋር አትነሳ። የሚበልጠው ሲመጣ ተነሳ። ልባርካችሁ። አንቺ ጋር ያለው ይበልጣል። አንተ ጋር ያለው ይበልጣል። እኛ ጋር ያለው ይበልጣል። ግብር የተቀበለ አይቀጥልም። ዛሬ ይሞታ ታካታ። ቆይ በጣም የገረመኝ ልክ መልእክት አለኝ ሲል ሁለተኛው ነው። መልእክት አለኝ ሲል ብድግ አለ ይልና የኛ አማርኛው መጽሐፍ ቅዱስ 4 ነጥብ ይላል። 4 ነጥብ ጥቅም አለው። 4 ነጥብ ማለት ተመልሶ ኤግሎም አልተቀመጠም። ተመልሶ አክስትሽ ውስጥ ላይገባ፣ ተመልሶ ሀያት ላይ የሞተው እናት ላይ ላያርፍ፣ ተመልሶ ሰሬ ላይ ይቆጣጠር። ዛሬ ተጠራርጎ ይነሳል። ካንተ ቤት ዙሪያ ይነሳል። ጠላቴ ላይቀመጥ ተነሳ። በእስካንዚ ብድጋለ። ከዛም በኋላ መጽሐፉን አንብቡት። ኤግሎም ተቀመጠ አልተቀመጠ የሚለውን ይኸው ተቀምጧል። በቃ ዛሬ የጠላታችሁ ወንበር የመጨረሻ ይሆናል። ዘር ላይ ተቀመጠ፣ ዛሬ የመጨረሻ ይሆናል። አያት ላይ ያለ አተቴ፣ አያት ላይ ያለ መተት፣ እርኪማን ጨሌ፣ ኦፋ የመጨረሻ ይሆናል። ወንበሩ ባዶ ይሆናል። አንድ ጭውና ወንበሩ ባዶ ይሆናል። በስኪ ወይኔ በእናታችሁ አንድ ጭውና ወንበሩ ባዶ ይሆናል። በስኪ ብድግ ሲል መልእክቴ ይሄ ነው አሉ። አንድ ክንድ ሰይፍ አዘጋጅቶ ነበር። በሁለቱ ወገን የተሳለ ሰይፍ አንድ ክንድ። እቺ ጋር አንድ መገለጥ እንገራችሁ ወይስ ዝም ብለን እንቀጥል? እሺ ሁለት ነገር እንገራችሁ። የኛ ክንድ አንድ ነው፣ እሱም የእግዚአብሔር ክንድ ነው። እጅን ከፍ አድርግ። ሁለት ክንድ ይዘህ እንዳትንቀሳቀስ። ክንድ እግዚአብሔር ነው። አንድ ክንድ። አንድ ጭሁና በአንድ ክንድ እመካለሁ ብርሲ ያዘጋጀው በሁለቱ ወገን የተሳለ ሰይፍ ነው። ሁለቱ ወገን እና ብሉይ ኪዳንና አዲስ ኪዳን አየ እግዚአብሔር ቃል መጽሐፍ ነው፣ ቃል ነው። ይዞ መልእክቴ ምን አላወራም። እሺ ብሎ ብርክሲ ሆዱን ወጋው። ለመሰለ 18 ዓመት የበላው በሆዱ ነው። ሲበላ ሆዱን ወጋው ይላል። ከዛ ስቡ ከኋላ ወጣ ይላል። ወቅቶት ከኋላ ምን አለ? ወጣ ይላል። ወጣና ይላል ወደቀ ይላል። ተደረገፈ ይላል። መልእክቴ ይሄ ነው አሉ። ማለትም ከአሁን በኋላ እየበላህ አትቀጥልም። ለምን ሌላ ቦታ አይወገውም? እዚህ ጋር ለምን አይወገውም? ለምን መሰለህ? ያከማቸበት ነው፣ ጎተራ ነው። አንዴ እችን ከፋ ዳቲ ጋታ ጋታ ዛሬ ጠላት ጎተራ ይወካል። የእግዚአብሔር ቃል ሰይፍ ነው። የመለኮት ቃል ሰይፍ ነው። ወካው ሆዱ። ከዛ ስቡ ወጣ፣ ተዘረገፈ። በጣም ደስ የሚለው በጣም የምወደው ቃል ደስ ይለኛል። ናዖድ ልክ ሲሞት ስቡ ይወለ ከኋላ ወጣ ይላል አይደል? እዛው በሞተበት ቆልፎበት ሄደ። ካሁን በኋላ አይቆለፍብሽም። አንቺ ነሽ የምትቆልፊው። ቆልፎበት ሄደ የሚለው ቃል ደስ ይለኛል። ለምሳሌ ስንት ዘመን ቆለፈብን እኮ። ዛሬ ተራው ያንተ ይሆናል። ጠላት ላይ ትቆልፍበታለህ። ለምን ቆልፈበት ብዬ ሳስብ እንዳይድን ነው። ተመልሶ እንዳያገግም፣ በአምቡላንስ ይዘውት እንዳይሄዱ። ለምሳሌ መጽሐፉን አንብበዋ ሚራ መስራችሁ ሰገነቱ ቆልፎት ሄደ። ማን? ናዖድ። ከዛ የነበሩ ውጡ ያላቸው ጠቅላላ በዙሪያ የነበሩ ጠቅላላ መጥተው ሲያዩ ሰገነቱ ቁልፍ ነው። በቃ ምናልባት ወገቡን እየፈተሽ ነው፣ ቶሌት ገብቶ ነው አሉ። ከዛ ቆየባቸው። አፈሩ የሚል ቃል ምን አይጨርስም እንዴ ብሎ አፈሩ ይላል መጽሐፉ ነው የሚለው።
ክራሽ ግን በጣም ቆየ። ያን ጊዜ ናኦር ሸሽቶ ወደ ትክል ድንጋይ ሄደ። ወደ እስራኤል መንደር ሄዶ መለከት ያዘ፣ ነፋ ይላል። ምን መለከት? ምን አይነት መለከት? ግብር ሲቀባ የነበረው ሞቷል። አንድ የጩና በዚህ በል እስኪ ግብር የሚቀበለው ሞቷል። እስኪ አንድ ጩን ድገምና እስኪ ናኦር ግብር ተቀባዩን ሲገድለው መለከት ይዞ ለእስራኤል ሁሉ የድል መለከት ነው ይሄ መለከት። መለከቱ መንፋት ጀመረ፣ ምስጋና መሆን ጀመረ። እስኪ አንድ ጩሁና አሜን በሉ እስኪ። የናኦር ሶስተኛው የስሙ ትርጉም ምስጋና ነው። ለእግዚአብሔር ምስጋና ይሁን ዘንድ መለከትን እነፋለን። ጠቅላላ እስራኤል ተሰበስቦ መጣ። እሺ እንዲህ አላቸው፣ እግዚአብሔር ሞዓባውያንን እግዚአብሔር አሳልፎ ብሎን ሰጥቶናል። እና ስትራቴጂ ቦታ ፈለጉና የሞዓባውያን ወታደሮች የሚወጡበት የሚገቡበት ጋር ሆነው ኃያላን የተባሉ ጽኑዓን የተባሉት ቀብ እያደረጉ 20 ሺህ ገደሉ። ዛሬ አንዱም አያመልጥም። ቀብ በዚህ የተካኑ እህቶች አሉ። ዝንብ የማይወዱ ቤት ውስጥ እንዴት ቤት በኩል ገባች ብላ አንድ ዝንብ ካል ቀብ እያደረገች የኔ እህቶች ይታወቃል። ጠላትህ እንደዚህ ቀብ እያደረግ አንድ እጅ ከፍ አድርግልኝ። ጠላት ዋና የተባለውን ሀያ የተባለውን እስኪ አንድ ጩሁና ይሳቸዋለሁ በስኪ እገላቸዋለሁ በስኪ። ዋናው እኮ ሞቷል። አሁን 20 ሺህ ራሱ መግደል ራሱ ያደክማል። ጽኑዓን ኃያላን መቱ ይላል። ከዛ ሞቱ ይላል። መታው ሞቱ ይላል። ደስ የሚል ቃል። እስኪ አሜን። ያን ጊዜ እንዴት ተፈጠረ? እስራኤላውያን ሞዓባውያን በእስራኤል እጅ ተዋረዱ ይላል። ምድሪቱ 80 ዓመት አረፈች። ካሁን በኋላ ሲያስጨንቅ የነበረ ስለሞተ አረፍ። እሺ እጅሽ ከፍ አድርጊ። ግብር ተቀባዩ ሞቷል። ጠላትሽ በፊትሽ ተዋርደዋል። 20 ዓመት 30 ዓመት 40 ዓመት ባሪያ ያደረጋችሁ ዛሬ ሞቷል። እረፍት ለእናንተ ቤት ይሆናል። አንድ ጩና የኔ ቤት እረፍት ሆነ በርስ። እግዚአብሔር የምስራች ይነግረኛል። እረፍት ላጡ ለልጆቼ አለኝ ዛሬ ላሳርፋቸው ነው አለኝ። እረፍት የከለከላቸው ስለሚሞት አለኝ ዛሬ የመጨረሻው ስለሆነ አለኝ እግዚአብሔር። ዳባ ሻካታ ላባያስ ኦራባስ ተዘልለሽ ትኖሪያለሽ በኢየሱስ ስም። ታርፋለህ በኢየሱስ ስም። ታርፋለህ በኢየሱስ ስም። ታርፋለህ በኢየሱስ ስም። እስኪ አንድ ሰው ጩሁና አሜን በሉ እስኪ። ድሉ የኔ ነው በይ እስኪ። ከአሁን በኋላ በል እስኪ። ጠላት በል እስኪ ክብር እየተቀበለ በል እስኪ። አይቀጥልም በል እስኪ። እኔ በል እስኪ አሁን በል እስኪ በበቀል ቅባት በል እስኪ እነሳለሁ በል እስኪ። እግዚአብሔር በል እስኪ ጠላቴን በል እስኪ በእጄ በል እስኪ አሳልፎ በል እስኪ ይሰጣቸዋል በል እስኪ። ከአሁን በኋላ በል እስኪ እኔ እየከሳው በል እስኪ ጠላት አይወፍርም በል እስኪ ይቆማል በል እስኪ። አሁን በል እስኪ እግዚአብሔር በል እስኪ በጠላቴ ላይ በል እስኪ በበቀል በል እስኪ ይነሳል በል እስኪ። የምስራች ምን እንደማይ ታውቃላችሁ? የሚያርፉ ሰዎች፣ በጣም መከራ ውስጥ ያላችሁ ሰዎች የምስራች እናንተ በሌላችሁበት 7 እና 4 ትውልድ 14 ትውልድ ተብሎ በመናፍስቱ ዓለም ኪዳን ገብተው ኪዳን አርከው ያ ነገር ጎሎብኛል ብሎ የእናንተን ነገር ረፍት የነሳ የከለከለ ዛሬ ይሞታል። ዛሬ ይሞታል። ዛሬ ይሞታል። የሆነ ቦታ ግብር ሲቀበር ቅቤ ሲጠጣ የነበረ ደም ሲልስ የነበረ ደም ካላየው ለዚህ ቤት ሰላም አይሆንም የሚል ዛሬ የሰባ
እናንተ ቤት ውስጥ ያለ ተሰክስጎ የተቀመጠ ዛሬ ይሄ መንፈስ እግዚአብሔር ይመታዋል። እግዚአብሔር ይመታዋል። እግዚአብሔር ይመታዋል። ረቂቅ የሆነ የመናፍስት አስራ ዛሬ ይከሽፋል። እግዚአብሔር ነው የሚናገረኝ። እግዚአብሔር ነው የሚናገረኝ። ብዙ ጊዜ በነበርኩባትን ቤተክርስቲያን ነቢያቶች ይመጡና አንድ መንፈስ ከአባት የሚመጣ አንተ ትበቅለዋለህ፣ ሲያሳዳ ያለው ሲመታ ያለው ይለኛል። ሁሉ ጊዜ ይሄ መንፈስ አያልቅም። ደግሞ እኮ ነው አያልቅም። ዛሬ የመጨረሻው ይሆናል። አንድ እጅ ከፍ አድርግልኝ። ከእናት ከአባት የሚመጣ አጋንንት ፔላላላላሽ ገዳይ መንፈስ ክብር የሚቀበል እባብ ዛሬ ይሞታል። አንዴ ደገፍ በሉና ጠላቴን እመታዋለሁ። እስኪ አሁን የገባችሁ ይመስለኛል። እሱ ጨካኝ እንደሆነ ባለፈው ውድም ስናገር ነበር። አሁንም እያሳየዋችሁ ነው። ጨካኝ ነው። እጅ ከፍ አድርገና ይኸው ካሁን በኋላ እጣ ፈንታ በጠላት እጅ ላይ አይሆንም። ዛሬ ግብር ተቀባዩ መንፈስ ይሞታል። ኤግሎም ይሞታል። የተለበ መንፈስ ይሞታል። እባቡ ይከተላል። ዘርህን ቤትን የያዘ ዛሬ የመጨረሻው ይሆናል። ጉባኤው ጮኸ አሜን። ጠላቴ ወይ ስማ በይ እስኪ አንዴ እነግርሃለሁ በይ እስኪ ዛሬ በይ እስኪ የመጨረሻ ነው በይ እስኪ። እና አሁን አንድ ሚስጥር ልነግራችሁ ነው። ምን አይነት ሚስጥር ካላችሁ በሆነ ሳይድ የገባ ልብስ ይዞ ልብሳችሁን ይዞ የገባ በእህል መድኃኒት ሆኖ የገባ የባህል መድኃኒት ሆኖ ወዳችሁ ውስጥ የገባ ሌላም አድርጎ በእናንተ ህይወት ላይ በሆነ አቅጣጫ የገባ ዛሬ በኢየሱስ ስም ይሞታል። ዛሬ ይሞታል።